ሰላም የጉድ ኒውስ ቤተሰቦቻችን የሳቱን መረጃ ይዘንላችሁ መጥተናል። ኢትዮጵያውያን አትሌቶች የሚጠበቁበት ዳይመንድ ሊግ በድጋሚ ተመልሷል። በውባ የአውሮፓ ከተማ ፓሪስ ላይ በሚደረገው በዚህ ዳይመንድ ሊግ ኢትዮጵያውያን አትሌቶች ከወዲሁ ለአሸናፊነት እየተጠበቁ ይገኛሉ። በዚህ ዙሪያ ዘርዘር ያለ መረጃዎችን እናካፍላችኋለን። በሌላ በኩል አንድ አትሌት በከፍተኛ ሽልማት መንበሽበሹ ተሰምቷል። አትሌቱ የ2025 ሽልማትን ያገኘው በስፖርቱ ድል በማድረግ ብቻ አይደለም። ታዲያ በምን ምክንያት ይህን ትልቅ ሽልማት አገኘ የሚለውን አብራችሁን ስትቆዩ መረጃውን በዝርዝር ታገኙታላችሁ። እንደተለመደው መረጃዎቻችን ተደራሽ እንዲሆኑ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቻችን ለሌሎችም እንዲደርሱ አድርጉ እንላለን። ከመረጃዎቻችን ጋር መልካም ቆይታ። ከሰዓታት በኋላ በፓሪስ በሚደረገው የዳይመንድ ሊግ ውድድር በወንዶች 5000 ሜትር ዮሚፍ ቀጀልቻ፣ አዲሱ ይሁኔ፣ ሳሙኤል ተፈራ፣ መዝገቡ ስሜና ደራዲዳ ይሳተፋሉ። በውድድሩ ከሚሳተፉት 20 አትሌቶች 9ኙ ርቀቱን ከ13 ደቂቃ በታች መግባት መቻላቸው የዛሬውን ፉክክር እንዲጠበቅ አድርጎታል። በወንዶች 3000 ሜትር መሰናክል ደግሞ የዓለም ክብረ ወሰን ባለቤቱ ለሜቻ ግርማ የአሸናፊነት ትልቁን ግምት አግኝቷል። ለሜቻ በውድድሩ ከሚሳተፉት አትሌቶች መካከል ርቀቱን ከ8 ደቂቃ በታች መግባት የቻለ ብቸኛው አትሌት ነው። ፓሪስን ስናስብ ለሜቻ ግርማን መርሳት አንችልም። የፓሪስ ኦሎምፒክ የ3000 ሜትር መሰናክል ውድድር በሞሮኮ ሶፊያን ኤልባሊ አሸናፊነት መጠናቀቁ አይዘነጋም። ከውድድሩ በፊት ሲጠበቅ የነበረው ፉክክር በኤልባሊና በኢትዮጵያዊው የርቀቱ ዓለም ክብረ ወሰን ባለቤት ለሜቻ ግርማ መካከል ይሆናል የሚል ግምት ነበር። ለሜቻ ፍጥነት መጨመር በጀመረበት መጨረሻዎቹ ጥቂት ሜትሮች ላይ መሰናክሉን ዘሎ ለማለፍ ባደረገው ጥረት ወድቆ ወደ ሆስፒታል በመወሰዱ የተጠበቀው ፉክክር ሳይታይ እንደቀረ ሁላችንም በሐዘን ስሜት የምናስታውሰው ነው። በዚያን ወቅት ታዲያ ለሜቻ በደረቱ በወደቀበት የሕክምና ባለሙያዎች ደርሰው በቃሬዛ ይዘውት ሲወጡ ተመልክተናል። ለሜቻ የዓለም የ3000 ሜትር ክብረ ወሰንን የሰበረውም ከኦሎምፒኩ 1 ዓመት ቀደም ብሎ እዚያው ፓሪስ ላይ እንደነበር አይዘነጋም። በፈረንሳይ በተካሄደው በዚያን የ3000 ሜትር ሩጫ ውድድር ለ25 ዓመታት ተይዞ የቆየውን ክብረ ወሰን በማሻሻል ነበር ለሜቻ በወቅቱ ያሸነፈው። የወርቅ ደረጃ የተሰጠው እንደ አውሮፓውያን አቆጣጠር በ2023 የፈረንሳይ ሃውትስ ዲ ፍራንስ አትሌቲክስ የቤት ውስጥ ውድድር በተካሄደበት ወቅት ነበር። እንግዲህ ይህንን ክብረ ወሰን በእጁ ያስገባው። በዚህ ውድድር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ድል እንደቀናቸው እናስታውሳለን። በውድድሩ የ3000 ሜትር ሩጫ የቶኪዮ ኦሎምፒክ የ3000 መሰናክል የብር ሜዳሊያ ባለቤት የሆነው አትሌት ለሜቻ ግርማ አዲስ የዓለም ክብረ ወሰን በማስመዝገብ ነበር በወቅቱ አሸናፊ መሆን የቻለው። አትሌቱ 3000 ሜትሩን 7 ደቂቃ ከ23 ሰከንድ ከ81 ማይክሮ ሰከንድ በማስመዝገብ ለ25 ዓመታት ተይዞ የነበረውን ሪከርድ ጭምር በማሻሻል ነበር በወቅቱ ድል ያደረገው። በዚህም አትሌት ለሜቻ ኬንያዊው የ3000 ሜትር ንጉስ የሚባለው አትሌት ዳንኤል ኮመን ለ25 ዓመታት ይዞት የቆየውን 7 ደቂቃ ከ24 ሰከንድ ከ90 ማይክሮ ሰከንድ በማሻሻል ነው አዲስ ክብረ ወሰን ያስመዘገበው። ለሜቻ ግርማ በሚገባ በሚያውቃት ፓሪስ ውድድሩን ለማካሄድና ውጤት ለማግኘት እየተጠበቀ ይገኛል። አብርሃም ስሜና ጌትነት ዋለ ሌሎች በርቀቱ የሚጠበቁ ኢትዮጵያውያን አትሌቶች ናቸው። ዳይመንድ ሊግ ተመልሷል። በእነዚህ ድንቅ አትሌቶቻችን ውጤት እንጠብቃለን። በተመሳሳይ ርቀት በሴቶች አትሌት ሲምቦ አለማየሁና ሎሚ ሙለታ በፓሪስ ለአሸናፊነት የሚሮጡ እንደሆነ ተነግሯል። በሌላ መረጃ አንድ አትሌት በከፍተኛ ሽልማት መንበሽበሹ ተሰምቷል። አትሌቱ የ2025 ሽልማትን ያገኘው በስፖርቱ ድል በማድረግ ብቻ አይደለም። አትሌት ሞፋራህ ነው የ2025 የሲሊዮ ስፖርት አዋርድ ሽልማትን ማሸነፍ የቻለው። እንግሊዛዊ የኦሎምፒክ ባለድል አትሌት ሞፋራህ የ2025 ሲሊዮ ስፖርት አዋርድ ሽልማትን አሸንፏል።
አትሌቱ ሽልማቱን ያሸነፈው የስፖርት ተሰጥኦውን ለስፖርት ፈጠራና በጎ ዓላማ በመጠቀሙ መሆኑ ታውቋል። አትሌቱ ሽልማቱ የተበረከተለት በተለይም ስቴጅዌል ግሎባል በፈረንሳይ ለ5 ቀናት ባዘጋጀው ስፖርታዊ መድረክ ላበረከተው አስተዋጽኦ ነው ተብሏል። በሌላ መረጃ የመላው ኢትዮጵያ ጨዋታዎች ዛሬም በጅማ ከተማ በተለያዩ ቦታዎች ቀጥለው እየተደረጉ ቀጥለዋል። የብስክሌት ስፖርት ፍጻሜውን አግኝቷል። ዛሬ በዚህ ስፖርት የትግራይ ክልል የበላይነት የታየበት ሲሆን ውድድሩ በተካሄደባቸው 3ቱም ዘርፎች ክልሉ አሸናፊ ሆኗል። በዚህም በግል ተክላይ ሀጎስ ከትግራይ የወርቅና በሱ ባለው ሀፍታይ ከትግራይ የብር ሜዳሊያ ሲያሸንፉ በኃይሉ ፍቅሬ ከአዲስ አበባ የነሐስ ሜዳሊያ ማሸነፍ ችሏል። በሰዓት ውድድር በቡድን ትግራይ የወርቅ፣ አዲስ አበባ የብርና ኦሮሚያ የነሐስ ሜዳሊያ ማግኘት ችለዋል። በ120 ኪሎ ሜትር የቡድን የዙር ውድድር ትግራይ ወርቅ፣ አዲስ አበባ ብር፣ የኦሮሚያ ነሐስ ሜዳሊያዎችን አሳክተዋል። በሌሎች ውድድሮችም በሴቶች የሱሉስ ዙላይ ፍጻሜ ብሩምሹ ኮከብ እንዲሁም ዊድ ኦባንግ ከአዲስ አበባ የወርቅና የብር ሜዳሊያ ሲያሳኩ ባንቱ ጩሉቃ ከኦሮሚያ የነሐስ ሜዳሊያ አግኝታለች። በዲስከስ ውርወራ ሴቶች የፍጻሜ ውድድር ኦሮሚያ የወርቅ፣ አማራ የብር፣ ማዕከላዊ ኢትዮጵያ የነሐስ ሜዳሊያን አግኝተው አጠናቀዋል። በ10,000 ሜትር ወንዶች ፍጻሜ ደግሞ ኦዳ ለሜቻ ከኦሮሚያ ክልል ማሸነፍ ችሏል። በመላው ኢትዮጵያ ጨዋታዎች የአትሌቲክስ ውድድር ዛሬ ሲጀመር በ10,000 ሜትር ወንዶች ፍጻሜ አትሌት ኦዳ ለሜቻ ከኦሮሚያ ክልል በበላይነት አጠናቋል። 30 ደቂቃ ከ28 ሰከንድ ከ41 ማይክሮ ሰከንድ አትሌቱ ርቀቱን ለማጠናቀቅ የወሰደበት ሰዓት ነው። አትሌት ከድር ለሜቻ በተመሳሳይ ከኦሮሚያ ክልል ሁለተኛ ሲወጣ 30 ደቂቃ ከ30 ሰከንድ ከ19 ማይክሮ ሰከንድ የገባበት ሰዓት መሆኑ ተመዝግቦለታል። አትሌት ተካ በረሃ ከትግራይ ክልል 3ኛ ደረጃን በመያዝ አጠናቋል። አትሌቱ ርቀቱን ለማጠናቀቅ 30 ደቂቃ ከ30 ሰከንድ ከ46 ማይክሮ ሰከንድ ወስዶበታል። በጅማ ከተማ እየተካሄደ በሚገኘው ሀገር አቀፍ የስፖርት ጨዋታዎች ሌሎች የማጣሪያና ፍጻሜ ውድድሮችን በመካሄድ ላይ ይገኛሉ። የመላ ኢትዮጵያ ጨዋታዎች በተለያዩ ፍጻሜና የማጣሪያ ውድድሮች እንደቀጠሉ ናቸው ማለት ነው። እንግዲህ ውድ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ መረጃ ይህን ይመስል ነበር። በሌላ መረጃ ዳግም እንገናኛለን። እስከዚያው ሰላም።